ታመጣለህ ብለሽ እንደመቆጣት ይመስል ወይ ደግሞ እሱን ከሱ ጋር ተቆጥተሽ እረፍ ማለት መምታትም ካለብሽ መብትሽ እኮ ነው። መቼስ አሁን እናት አባቱ ቢመቱት ለምን መቱኝ እንላለን እንዴ? እናት አባቶቻችን ቢመቱን ለምን መቱን አንልም እኮ። ታላቅ እህት ነሽ፣ መተሽም ቢሆን እረፍ በቃ ማለት ሲገባሽ ከሱ ጋር እንዴት ተሳስቀሽ ታልፊያለሽ? እንዴት በቃ እሺ ጥሎሽ ሲሄድ እኮ እሺ ነው ያልሽው። ገብቶሻል አይደል? ለምንድን ነው ይሄንን ያደረግሽው? አንደኛ ጥያቄ። ሁለተኛ ደግሞ ጭራሽ ብለሽ የሱን አላነሰን። እኔ በቃ ማታ ራሱ በስልክ ስናወራ ስላልተግባባን ነው ዛሬ ከኤፍሬምም ጋር ሆኜ ለምን ታዲያ እንደዛ ከሆነ ሶስታችንም ተገናኝተን ቢያንስ የተሻለ መብት አንፈልግም በሚል ነው ዛሬ የመጣሁት። ገብቶሻል አይደል? ማታ በስልክ እኔና አንቺ ብዙ ስናወራ አልተግባባንም። ተረዳሽኛ? ስለዛ ለምንድነው ይሄ ያደረግሽው? ሁለተኛ ደግሞ ከፍቅር ጋር ሄደሽ ጭራሽ መተዋወቅ ምንድነው? ፍቅርና ታውቂያትም እንዴ? ትናንት ታውቂያታለሽ አይደለም? ዛሬ ምን አዲስ ነገር ተገኘና ነው ፍቅር ጋር አመጣሽ? ሲጀመር ለምን ፍቅር ጋር ትሄጃለሽ እንዴ? አንቺ መጀመሪያ ወንድምሽን እረፍ ብለሽ ወንድም መቆንጠጥ መገባት ሲኖርብሽ ወንድምሽን እረፍ ማለት ሲገባሽ አንቺ ገና ሄደሽ ፍቅር ጋር ከፍቅር ጋር ይሄ ትንሽ አሁን እንግዲህ ኤፍሬም እንግዲህ ስንት ጊዜ 3 ጊዜ ታናሽሽ ነው አይደለም? እሱም ባለበት ይሄንንም ማወራሽ ልክ አይደለም። የሄድሽበት መንገድ ወይስ እኛ የማናውቀው በቂ ምክንያት አለሽ ነው የኔ ጥያቄ። ሁለቱንም አያይዘሽ እንድትመልሽ ነው። እንደዚህ ማለት በጣም ደስ ብሎኛል። ሲጀመርም እኔ እየፈለኩካችሁ ነበር ሁለታችሁንም እና በማግኘቴ በጣም ደስ ብሎኛል። በመጀመሪያ ደረጃ እኛ ምንም የማንለያይ ቤተሰብ ያንን እንድታውቁ አእምሯችሁ ላይ እንዲገባ ፈልጋለሁ። ኤፍሬም ማጠፋ፣ ዴቭ ማጠፋ፣ አብርሽም ቡዜም ማጠፋች፣ ይሄ ቤተሰብ ነው። ገብቷል አይደል? እንለያይ እንቆራረጥ በቃን እንኳን ብንል የሚበቃን ጉዳይ አይደለም። አንችልማ። ብንችል ጥሩ ነበር ነገሮች አንዳንድ ቦታ ላይ ግን አንችልም። አይሆንም እንደዛ እና ለምን እንደዚህ ያደረግሽ በሚለው ደግሞ እኔ ቪዲዮ አይታችሁ የምትረዱ ይመስለኛል። እኔ ማስረዳት ባይኖርብኝም እኔ ደክሞኛል። በጣም ነው የደከመኝ። ማለት አንድ ነገር ሁሌ በአንድ ነገር ላይ ማውራት በጣም ነው የሚሰለቸው። ትናንትና ሲጀመር ከትላንት ወዲያ እኔ በስንት መከራ እኔን ለማግኘት ሲል ልጁ ታውቁታላችሁ የሆነ ነገር እንትን ሲል መሸሽን እንደሚመርጥ ሸሸ ከኔ። ገብቷችኋል? በቃ አገኘሁትኝ አሁን ማውራት አለብኝ በምልበት ሰዓት በፌዝ ነው የጨረሰው ነገሩ። ቁጭ ብዬ አወራሻለሁኝ በቃ ካፌ ጠብቂኝ አለኝ። ከትላንት ወዲያ ማለት ነው። ካፌ ጠብቂኝና እናወራለን በቁም ነገር ከካሜራ ጀርባ እናውራ በቃ ተወው በቃ አልኩትና በቃ ቁጭ ብለሽ ካፌ ጠብቂኝ አለኝ። ከዛ በኋላ እርግጠኛነት እመጣለሁ ስለው አዎ እመጣለሁ አለኝ። እሺ ብዬ ካፌ ለረጅም ሰዓት ነው ቁጭ ያልኩት እሱን በመጠበቅ ግን አልመጣም። ከዛ ማታ ላይ ደውሎ ስላልተመቸኝ ነው የቀረሁትኝ ነገ እመጣለሁ ነገ እንገናኛለን አለኝ። ከዛ እሺ በቃ ብዬ ላወራው ሬዲ ሆኜ ሄድኩኝ። ሲሄድ እኔ ራሴ ባየሁት ነገር ደንግጫለሁ። ገብቶሃል? ምክንያቱም እኔ ብቻውን እንጂ ከፍቅር ጋር አገኘዋለሁ ብዬ በጭራሽ አላሰብኩኝም። በጭራሽ ማለት ነው። ሳያት ድንገት እኔ ራሴ ደንግጫለሁ። ለምን? በሰው ልጅ ፊት አዲስ ናት ማላቃት ናት። ሚዲያ ላይ ነው ማቃት። ታውቃላችሁ እናንተ በአካል ኤፋ ታውቃታለህ አንተ ስንት ነገር አሳልፋችኋል። እኔ ደግሞ አላቃትም ከዚህ በፊት በአካል አላቃትም። በቪዲዮ ግን አብርሽ ላይ ምን እየተፈጠረ እንደነበረ ከዚህ በፊት ብዙ ነገሮችን አይቻለሁ። ያ አንቺ ማታውቂያቸው እዚህ ኢትዮጵያ ውስጥ ስላልነበርኩኝ አላቃትም። ከዛ በኋላ ትናንትና ላስተዋውቅሽ ነው ምናምን አለኝ። እኔ እሱ 10 ሴት ባመጣ ቁጥር የምታዋወቅ ሴት አይደለሁኝም። ሲጀመር እሱ በዋለለ ቁጥር እኔ መዋለል ሴት አይደለሁኝም። ብችል ትክክለኛው መንገድ የቱ ነው ስህተት የሰራበት ቦታ ላይ ልክ አይደለም ብዬ ለመምከርና ለመገሰጽ ነው እኔ የምገኘው። ስለዚህ ትናንትና እኔም እሱን ለመገሰጽ ነበር የተገኘሁትኝ። በቃ ምንድነው ሲጀመር እኔ ፌዝ እየመሰለኝ ስለሆነ ሪል እያደረገው አልመሰለኝም። ምክንያቱም እኔ አላቅም እንደዚህ አይነት ስብዕና በዚህ አይነት ስብዕና ያደገ ልጅ አይደለም። እሱ ደግሞ ፌዝም ሆነ የሱን ቀልድ ማለት ነው። እዚያ ደግሞ የሰው ህይወት እየተበላሸ ነው። እሱ በቀለደ ቁጥር እሱ ባፌዘ ቁጥር እዚያ ደግሞ የብዙ ህይወት እየተበላሸ ነው። ልክ ነህ። እኔ ምን አልኩኝ? አሁን እኛ የሱ ቀልድም ሆነ የሱ ፌዝም አያስፈልገኝም። ገብቶሻል? አሁን አብርሃም እኔ ምን አይነት ስራ እየሰራ እንደሆነ ሊገባልኝ አልቻለም። ሙዚ
አሁን እኛ የመሰለን በሰዓቱ አንቺ ሄደሽ ፍቅርን በስነ ስርዓት ያገኘሻት ነው የመሰለን። ይሄ ነገር እንዴት ብዬ ነው እኔ ማገኛት? ይሄ ነገር አላሰብንም ነበር። ለዛ ነው ልንጠይቅሽ የፈለግነው። እኔ አላገኘኋትም። ለዛ እኮ ነው በዝርዝር እያስረዳኋችሁ ያለሁት ማለት ነው። አላገኘኋትም። ሲጀመር ከአይናቸው እኔ ብቻውን ስላላገኘሁትኝ በጣም ደንግጫለሁ። በቦታው ልክ አልነበርኩም እኔ ሲጀመር። ለምን ሰውን የማላቃት ሴትን ዛሬ አግኝቻት ልዘልፋት አልፈልግም። ገባ? በምንስ ነው መዘልፋት? ወንድሜ ጋር ጥፋት እያለ ወንድሜ ነው ጥፋተኛው። ያቺኛዋ ሴት በምን ነው እኔ መዘልፋት? እሱ ጋር ያለው ነገር እኔ ነኝ እሷ ናት የገፋችኝ እንጂ ካለኝ ነው። የእሷም ስህተት አለ። ምክንያቱም እንደዚህ እየሆነ እያወቀች እሷ መምጣቷ ስህተት አለ። አሁን አንድ የተረዳሁት ነገር አብርሃም ላይ ብቻ አይደለም ፍቅር ላይ ስህተት አለ። እንዴት ብትለይ ሄርሜላና ሩታን ጥሎ ወደሷ መምጣቱ ለምን ማለት ነበረበት? እሷ ለምን ማለት ነበረበት? ምክንያቱም ሁለቱን ሴቶች ጥሎ ነው ወደሷ የመጣው። ስለዚህ ነገር እሷ እንደማይጥላት ምን ዋስትና አላት? እነሱም ሴት እሷም ሴት በቃ አለ። ከብቷ ጋር የተለየ ነገር የለም፣ እነሱ ጋር የተለየ ነገር የለም። አንድ ናቸው፣ ሴቶች ናቸው። ከብቷል። ሩታ ብዙ ነገር ያሳለፈችው ልጅ ናት። ጥሏት መጣ ከሄርሜላ ጋር እንደዚህ። ስለዚህ ፍቅርን የማይጥልባት ምንም አይነት ምክንያት አይኖርም። ገብቷል። እሷ ራሷ አንድ ስተኛ ነች። መጣ ብላ መቀበል አልነበረባትም። እሱንማ እኔ መጨረሻ ላይ ትናንትና ምናልባት ካያችሁት እኮ ይሄ ህይወት ደስ ብሎሽ ነው ጭራሽ ነገን የሚያውቀው መድኃኒያ የምታወራበት መንገድ ደስ አይልም። በቃ እኔ ልጅ ናት ብዬ በልጅነት ነው ያለፍኳት። ገባ ማለት የሆነ በቃ ቁም ነገር ከሚያወራ ሰው አይደለም። ነገሮች ሳየው የሆነ የህፃን ጫወታና የሆነ ነገር ነው የመሰለኝና ልጅ ናት ብዬ ተውኳት። ያደረገችው ነገር ደስ አላለኝም። ምክንያቱም መልሶቿ ምናምን ደስ አይልም፣ ግን ልጅ ናት። ሲቀጥል እኔ እሷን መዝለፍ አልፈልግም። ጊዜ ማሳለፊያ ናት። ባይዞ እየሆነች ያለችው ልጅቷ አልገባትም እንጂ ጊዜ ማሳለፊያ ነው እየሆነባት ያለው እንጂ አሁን ፍቅርን ፈልጎ የልጅነት ጓደኛዬ ነው ምናምን ብሎ እንደሚያወራው ፈልጉ ይሄድ አይመስለኝም። ምትለምናገር ግን ደግሞ ጊዜ መጠቀሚያ ገብቷል። ነገራቶች እስከሚረጋጉ በእሷ መጠቀም የፈለገ ነው የመሰለኝ። ብቻ አላቅም። ግን ደግሞ እኛውን ብዙ ለአንድ ነገር ነው የጠራልሽ። ሶስታችንም አብርሃም የሚያደርገው ነገር ካልተስማማን፣ ሶስታችንም አብርሃም እያደረገ ያለው ነገር ካልፈቀድን አንድ ነገር ነው ማድረግ ያለብን። ገብቶሻል? ይሄ ልጅ ወንድማችን ነው። ትናንትና ዴቭ እያለ ነበር አንተ ብታጠፋም ቆርጠን አንጥልም፣ እሱም ቢያጠፋ ቆርጠን አንጥሎም እያለ ነበር። ስለዚህ አሁን ይሄ ልጅ እያደረገበት ያለው መንገድ ትክክል ካልሆነ ደግሞ እኛ ማድረግ ያለብን ነገር ማድረግ አለብን። ሶስታችን ተመካክረን አንድ መሆን መጀመሪያ እኛ ሶስታችን አንድ መሆን አለብን። ሶስታችን አንድ ስንሆን አንድ የሆነ ነገር እናደርጋለን። መጀመሪያ ሶስታችን በሐሳባችን አንድ እንሁንና ይሄ ልጅ አሁን ካለበት ህይወት እንመልሰው። እኛንም ነው አንቺንም ነው ጓደኞችሽ ራሱ ምን አይነት ወንድም ነው ያለሽ ማለትሽ አይቀርም። ገብሻል? አንተም ብትሆን ምን አይነት ወንድም ነው ያለ መባሉ አይቀርም። እንደዚሁም ደግሞ አባትና እናታችን የሚያገኟቸው ሰዎች እንደዛ መባላቸው አይቀርም። ስለዚህ ከዚህ ሁሉ ወንድማችን እንታደገው ነው ባይነኝ። እኔም ዴቭም የጠራነሽ ለዚህ ጉዳይ ነው። አንቺ የሁላችንም ታላቅ ነሽ። ስለዚህ ከአንቺ ደግሞ ብዙ ነገሮች እየተማርን የመጣ ነው። ስለዚህ አሁንም ይሄ ነገር ማስተካከል የምንችለው ከአንቺ ጋር ስለሆነ ነው አንቺን የጠራነሽ። ከዛም ባለፈ ሲጀመር አንዳንድ ሰው ቢያንስ የሚጓዝበት መንገድ የሚቆረቁረው ከሆነ የሚያደርገው ነገር ሁሉም ሰው የሚጠላበት ከሆነ እኩል ልክ አይደለም ማለት አለበት። ገብቶሃል አይደለም? እኔ አሁን ወንድማችን አብርሃም ቢያንስ እሺ ያም ሰው ረፍ እያለው ነው፣ ይህም ሰው ረፍ እያለው ነው። ከኛ ከቤተሰብ ባለፈ ሚዲያ ላይ የሚከታተሉት ሁሉ ልክ አይደለም፣ በቃ ሴት ላይ እንደዚህ ማድረግ ልክ አይደለም፣ የሴት እንባ መጥፎ ነው እየተባለ እንዴ ተሳስቻለሁ እንዴ ልክ አይደለም እዚህ ቦታ ላይ ማለት ነው። ስለዚህ ቆም ማለት አለብኝ ብሎ ማሰብ ነበረበት። በእርግጥ ምናልባት ምን አለ መሰለሽ ብዙ አሁን ይሄንን ነገር እኔና አንቺ ትንሽ ልንረዳው እንችላለን። እድሜያቸው ካሉበት አንፃር አሁን ኤፍሬምም አብርሽም ካሉበት እድሜ አንፃር ምናልባት ይሄንን ነገር አርቆ ማሰቡ ወይ ደግሞ ነገን ማሰቡ ምናልባት ላይ መጣላቸው ይችላል። የዛሬን ደስታ ወይ ደግሞ የዛሬን ፈታ ማለት ወይ ደግሞ በቃ ዛሬ ውስጣቸው ስለተረጋጋ ደስ ስላለ የሚራመዱበት አንዳንድ መንገዶች ይመስለኛል እንደዚህ አይነት ሐሳብ ውስጥ ገብቶ ሊሆን ይችላል። እና በእንደዚህ አይነት መንገድ መጓዝ ስለሌለበት ይሄ መንገድ ልክ ስላልሆነ በዚህ አይነት መንገድ በፍጹም መሄድ ስለሌለበት ሶስታችንም ኤፍሬምም እያለ ነው አንድ ሆነን እንዴት አድርገን አብርሽን ካለበት ነገር እንዴት እናውጣው። ቢያንስ እንኳን አልኩሽ እኮ በቃ ሩታንም ሄርሜላንም አልፈልግም የሚል ከሆነ ፍቅርን ትቷት ብቻውን ይሁን ነው። እኔ በቀደም እንግዲያው አግኝቼዋለሁ ከሩታ ጋር ሆኜ በዚህ መንገድ የምትሄድ ከሆነ ከኛ ቤተሰብ ወጥተሃል ማለት ነው ብዬ ቀጥታ ነው ያልኩት። ከኛ ቤተሰብ ወጥተሃል ማለት ነው። አንተ እኛ የጋሽዬ ልጆች ሆነ በእንደዚህ አይነት መንገድ በፍጹም ልንሄድ አንችልም። ይህንን ነገር የምታደርግ ከሆነ በፍጹም በቃ ከኛ ቤተሰብ ትወጣለህ ማለት ነው።
አልኩት። ገብቶሻል አይደል? ከዛ በጊዜው ምንም ሊሰማኝም አልቻለም። በቃ ጥሎኝ ነው የሄደው። ገባሽ? ከዛ በኋላ በኔ በቃ አናደደኝ። ምክንያቱም አልደወልኩለት ነው በራሱ እንዲመለስ በራሱ እንዲገባው ብዬ ጸጥ ነው ያልኩት። እየቀለደ ነው እኮ ነው ምን ገብቷል። ለቆክ ሜረው እኮ እየቀለደ ስለሆነ ነው ገብቷል። የሚያወራው ነገር ጠፍቶበት ነው። አዎ እኔ ቢሆንልኝ ደስ የሚለው ነበር የነበረው ከዚህ ሁኔታዎች ማራቅ ብንችል ነበር። መጀመሪያ ትልቅ ስህተት ተሰርቷል። በቅርቡ ታውቃለህ፣ ብዙ ነገሮችን ለማድረግ እየሞከርኩ ነበረ። ብዙ ስህተት ተሰራ። አሁን ደግሞ ይሄንን ይለይላቸው ይሁን ይመስላል ድርጊቱ ማለት ነው። ስለዚህ አሁን ቆርጠን ማንጥለው ነው። ገባችሁ? የሆነ ነገር የራሱ ጉዳይ በቃ ገደል ይግባ አይነት ነገር የምንለው ሰው አይደለም። ምክንያቱም ይሄ ቤተሰብ ነው። የቤተሰብ ጉዳይ እስከሆነ ድረስ ተስማምተን አንድ ሆነን ነገሮችን መፍትሄ ማበጀት አለብን እና እኔ ብቻ የሆነ ጊዜ በሆነ ሲስተም ብቻ አብረን ተገናኝተን መምከር ካለብንም የልቡንም ሐሳብ ምን እንደሆነ ውስጡ ላይ ያለው ምን እንደሆነ በዛውን ጠይቀዋለን ብዬ ነው ማስበው። ምክንያቱም